السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين إن شاء الله تعالى يتشاطر يالج يدمس فايل متهونو اهتاچن حليمة هوي بالله لاي تسفات تقرج إميلي هنا المالتنو يالله باريوچ هوي بالله سم ጠይቃችኋለሁ ሳታዳምጡ ምንም አይነት አስተያየት እንዳትሰጡ ምክንያቱም ለአደጋ ተዳረጋላችሁና ለምን ይህን ትምርት ማዘጋጀት አስፈለገ አንደኛ ለሐሊማ በማዘን ሁለተኛ ሙስሊሞች ሲያጠፉ ምን አገባኝ ብሎ መቀመጥ እምነታቸው የተጓደሉ ሰዎች ባህሪ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ጠቅሰዋል ምን ሲሉ ከናንተ ውስጥ እኮ አንዳችሁ እምነቱ ሙሉ አይደለም ለራሱ የወደደውን ለወንድሙ እስካልወደደ ድረስ አሉ እንደሚታወቀው ሐሊማ እምትሰራው ስራ ጥሩ እንዳልሆነ እሷም ታውቀዋለች አይደለም እኛ ማለት ነው ስለዚህ እህታችን ናት እስካልን ድረስ ሙስሊም ናት እስካልን ድረስ እኛ ለነብሳችን ምንወደው ከእንዲህ አይነት ማይረቡ ነገሮች መቆጠብ ነው እምንሰራው ወንጀል ህዝብ ዘንድ ተሰራጭቶ አላህ ዘንድ እንዳያስጠይቀን ነው ምንፈልገው ይህ ከሆነ እሷ የምትሰራው ጥፋት ወደ ህዝብ እየደረሰ ነውና ቢያንስ ህዝብ ጋር የሚሰራጨው እንዲቆምላት ለሰዎች ትምርት እንዲሆን ነው ማለት ነው ሶስተኛ አላህ በጠላው መንገድ ላይ ታዋቂ መሆን ለሚፈልጉ ሙስሊሞች ከሐሊማ ብዙ ትምርት እንዲወስዱ የሷ ላይፍ ታዋቂ ናት አሁንም ባለችበት ግን ደስታ የሚባለው ነገር ልታገኘው አልቻለችም ፌመስነቱን ፌመስ ናት አሉ በሚባሉ ሚዲያዎች ትቀርባለች ግን ህይወትን ማግኘት አልቻለችም አራተኛ በአደባባይ የተሰራ ጥፋት ሙስሊሞች ይማሩበት ዘንድ በአደባባይ ኢስላም ምን እንደሚል ማሰራጨቱ ከግዴታ ተግባሮች ውስጥ ስለሆነ ማለት ነው ሐሊማ ሙስሊም ናት ወይ እሚል ጥያቄ ሶሻል ሚዲያ ላይ ሰዎች ተናደው ሲናገሩ ሲጽፉ ይሰማል አዎ ሙስሊም ናት በኢስላም የወንጀሎች ሁሉ ታላቅ አቻ የሌለው በአላህ ላይ ማጋራት ነው ይህ ወንጀል ነው ከኢስላም የሚያስወጣው ከዛ ውጭ ዝሙት መስራት ዘፈን መዝፈን መጠጥ መጠጣት ወለድ መብላትና የመሳሰሉት ታላላቅ ወንጀሎች ቢሆኑ ከኢስላም ግን አያስወጡም ሶሻል ሚዲያ ላይ ይቺ ግን ሙስሊም ናት ብላችሁ የምትጽፉ ወንድምና እህቶች አላህን ፍሩ እስልምናን ጠንቅቃችሁ ወቁ እስልምናን ሳናቅ ከመናገር እንቆጠብ ሐሊማ ሆይ አላህ ከአዛኞች ሁሉ በላጭ አዛኝ ነው ወላጆችሽ በተለይ አባትሽ በጣም ስለሚወዱሽ ስለሚያዝኑልሽ በእድሜ ስለሚበልጡሽ ላንቺ የሚበጀውን ስለሚያውቁልሽ ነበር ዘፈንን እንድትተይ ትዳር አግብተሽ እንድትኖሪ ሲያዙሽ የነበረው በዚህም ሰበብ ተጣልተውሽ የኖሩት ማለት ነው አላህ ይዘንላቸው አላህ ይማራቸው አላህ ቀብራቸውን ያስፋላቸው ስምንቱን ጀነት ነሲባቸው አላህ ያደርግላቸው እኚህ አባት አያሳዝኑሽም አሳድገውሻል እዚህ ምድር ላይ አንቺ መጥፎ እንዳይነካሽ ስንት ጥረዋል የሚቀጥለውም ዓለም እንዳትለያቸው ስለፈለጉ ነው ሲቆጡሽ የኖሩት በህይወት ባይኖሩም እስቲ ዛሬ አንቺ ምክራቸውን ተቀብለሽ ካለሽበት ዓለም ውጪ ወደ አላህ ተመለሽ ለሳቸውም ሌትና ቀንዶ አድርጊላቸው አንቺ የምትዘፍኚው ዘፈን ለሳቸው ቀብራቸው ውስጥ ምንም አይጠቅማቸው አላህ ተመለሽ ይልሻል ተስፋ አትቁረጪ ከዚህ ህይወትሽ ውጪ እህቴ ሐሊማ ሆይ አንቺ ምሳቸው ወደ ሄዱበት እኮ መሄድሽ አይቀርም ሞት ለማናችንም አትቀርም ከሞት በኋላ ግን መልካም ሰሪዎች መልካም ሲያገኙ አጥፊዎች ይቀጣሉ ሐሊማ ስምሽ እኮ ነብዩ ሰለላሁ ዐለይሂ ወሰለም ጡት አጥብታ ያሳደገችው የታላቋ ሷሃባ ስም ነው አብዛኛው ኢንተርቪዎችሽ ላይ አድማጮቼ አድናቂዎቼ ተያለሽ እነዚህ አካላት እኮ አላህ ዘንድ ለሚያስጠይቁሽ ጉዳዮች አጋዥም አማላጅም አይሆኑሽም ቀብርም አብረውሽ አይገቡ እርግፍ አርገሽ ተያቸው ሐሊማ ሆይ ዘፍነሽ አየሽው ምን ደስታ አገኘሽ መልሱ ምንም ነው ምትዩ በእያንዳንዱ ጉዳይሽ ዝም ብለሽ በጣም ጮክ ብለሽ ትስቂያለሽ ይሄ የሚያሳየው አንደኛ የሚቀጥለው ዓለም ላይ ምን አይነት አስፈሪ ቀን እንዳለ ስለማታቂ ሁለተኛ እውነተኛ ደስታ ስለሌለሽ ነው በትንሽ በትልቁ ምትስቂው አንድ አደገኛ ችግር ልንገርሽ እኛ አዲስ አበባ ተወልደናል ያራዳ ሰፈር ልጆች ነን የምንል ሰዎች በጣም ትልቅ ጉዳት ተጎድተናል እሱም ከኛ በላይ አራዳ ከወዴት ይምጣ ሚል የመጨረሻ የወረዳ አስተሳሰብ አለን ዳሩ ግን የትም ተወለድ በሱና ደግ ነው አራድነት ማለት ከሞት በኋላ ላለው ህይወት መዘጋጀት ነው ወደ ዋናው ቁም ነገር ይስመለስ ሐሊማ ሆይ ደስተኛ መሆን ምትችው መቼ ነው ደስተኛ መሆን የሚቻለው አላህ ያዘዘውን በመስራት የከለከለውን በመራቅ ነው አላህን ከማምለክ መሸሽ የጭንቀት ኑሮ ለመኖር ታላቁ ሰበብ እሱ ነው አላህ እንዲህ ያለ ومن اعرض عن ذكري فان له معيشه ضنكا ونحشره يوم القيامه اعمى ትርጉም ከግሳጼም ተዛዘን ከማክበርና ከልከላይን ከመራቅ የዞረ እንቢ ያለ ሰው ለሱ ጠባብ ኑሮ አለው በትንሳኤውም ቀን እውር ሆኖ እንቀሰቀሰዋለን አለ قال ربي لما حشرتني اعمى وقد كنت بصيرا እሱም ይላል በተራው ጌታዬ ሆይ
ለምን እውር አድርገህ ቀሰቀስከኝ በርግጥ የማይሆኝ ነበር እኮ እዚህ ምድር ላይ አለ قال كذلك أتتك آياتنا فنسيتها وكذلك اليوم تنسى ነገሩ እኮ እንደዚሁ ነው ተአምራቶቻችን መጣችልህ ተውካትም እንደዚሁ ዛሬ ትተዋለህ ይለዋል ስለዚህ እህቴ ሆይ አንቺ ያለሽበትን ህይወት አንቺ ታውቂዋለሽ እኛም እናውቀዋለን ከዚህ ህይወት ውጪ መልካም ህይወት እንዴት እንደሚገኝ ደግሞ ራሱ ምን አለ من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ترجم كوندم وينم كسيد ارسو أمان هونو ملكام يسرى ملكام نورون برقط إنا نورو علن على حليمة هوي بكربو مسلمون دمنا هاتوتش يسقط انترفيو ستش نبر وندمنا هاتوتش ميلون اسمريبت إنيام وندمنا هاتوتشنا አንቺም ደግሞ እህታችን ነሽ እህታችን እስኮንሽ ድረስ ያንቺ ጉዳይ ያገባንም ገደል ግቢ አንልሽም አይደለም ጀሃነም አይደለም ገደል እንቅፋት እንዲመታሽ አንመኝልሽም ምክንያቱም እቺ ከባዷ ቃል ላ ኢላሃ ኢላላህ አስተሳስራናለች እስቲ ልረዳሽ ከዚህ ኢንተርቪውሽ እህቴ ሆይ አሁን በህይወትሽ ምን ላይ እንደደረስሽ ታዋቂም ብትሆኚ በየናይት ክለቡ ብትጠሪ ያገር መሪ ዘንድ ብትቀርቢ እዚህ ደረጃ ደርሰሻል ምን ሚል ደረጃ የሚያዝንልኝ የማፈቅረው የሚያፈቅረኝ ጥሎኝ የማይሄድ ወንድ አገኛለሁን ይህ እንኳን አይሆንም እያልሽ እኮ ነው ለዚህም ሲባል ነው ከትዳር ውጭ ልጅ ማምጣት ፈልጋለሁ የሚል ተስፋ የመቁረጥ ንግግር የተናገርሽው የንግግርሽን አደገኝነት ልብ ብለሽ ተገንዝበሽዋል አንደኛ በአላህ ላይ ተስፋ የመቁረጥ ስሜት ውስጥሽ ገባ በአላህ ላይ ተስፋ መቁረጥ ደግሞ ከታላላቅ ወንጀሎች ውስጥ ነው ሁለተኛ ወንጀልን በአደባባይ ለማህበረሰባችን ለማስተዋወቅ ሞከርሽ የመጥፎ ነገር አርአያ መሆን ደግሞ ወንጀሉ ንብርብር ያደርገዋል ሶስተኛ በአደባባይ ህይወትሽ አደጋ አጣብቂኝ ውስጥ እንዳለ ተናገርሽ አራተኛ ከትዳር ውጭ የተወለደ ልጅ ምን አደገኛ ኮንሲኩዌንስ ይዞ እንደሚመጣ ላስረዳሽ እስቲ እህቴ አባቴ ማን ነው ብሎ ይጠይቅሻል ለምን አብሮኛ አይኖርም ብሎ ይጠይቅሻል ሌላም ጨርቅሽን አስጥሎ የሚያሳብዱ ጥያቄዎች ያነሳብሻል በዛ ሰዓት ምን ይሆናል ያንቺ መልስ ስለዚህ እህቴ ሆይ እኛ ወንድምና እህቶችሽ ከአላህ በታች አንቺን ለማዳን እንደ ሰበብ ዱዓም ምክርም ይጠበቅብናል እህቴ ሐሊማ ሆይ አንቺ በፍጹም በአላህ ላይ ተስፋ ልትቆርጪ አይገባሽ አላህ ምን እንዳለ ልንገርሽ የፍጡራኑን ታዩ እኛ ፍጡራኖች ስንናደድ ከኛ ማይገቡ ነገሮች ሁሉ እናገራለን ያ ግን ቻይ ሆኖ አዛኝ ሆኖ ቀጪ ሆኖ ጌታ ምን ይላል ቁል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمه الله ان الله يغفر الذنوب جميعا انه هو الغفور الرحيم በላቸው ነብያችን ሆይ እናንተ በነብሶቻችሁ ላይ ድንበር ያለፋችሁ ባሪያዎቼ ሆይ ወንጀል ላይ ወደቅን በጠቅላላ ማለት ነው ከአላህ እዝነት ተስፋ አትቁረጡ አላህ ኃጢያቶችን በመላ ይምራልና እነሆ እርሱ መሐሪው አዛኙ ነውና ወደሱ ተመለሱ አለ አላህ ሁሉንም ወንጀል ይምራል ልብ በይህቴ በንጹህ ንስሐ መመለስ ብቻ ነው ከኛ የሚጠበቀው አንቺ ንስሐ ግቢ እንጂ አላህ እንዴት እንደሚደሰትብሽ አታውቂ ናይት ክለብ ዘፍናለሁ ስላልሽ ማለት ነው ናይቱን የማታውን ክፍለ ጊዜ ክለብ ከመሄድ እርግፍ አርገሽ ተይና ናይቱን አላህ ዘንድ ተዋደቂበት መሬት ላይ ተደፍተሽ እያለቀስሽ ማረኝ እዘንልኝ አንተ ካልማርከኝ ካላዘንክልኝ በሁለት ሀገር ከከሳሪዎች ሆናለሁ ብለሽ አልቅሽ የሚያዝንልኝ ባል ስጠኝ ብለሽ ለምኚው ሰባት ሰማይ ሰባት ምድር በውስጡ ያዘው ሁሉ የሱ ነውና ሲያዝንልሽ ላንቺ የሚያዝን ባል ይሰጥሻል ያዝንልኛል ማለትሽ ብቻ ይበቃሻል ከዛ በኋላ የሱን እዝነት በተግባር ታየዋለሽ አላህ ወደሱ ተመላሾችን እሱን የሚለምኑትን በጣም ወዳጅ እንደሆነ ልትዘነጋ ይገባሽም ለኛ ለምስኪኑ አባትሽ በመከራም በደስታም ጊዜ አዝነው ላሳደጉሽ ህፃን ልጅ ሆነሽ እንዳይበርዳት ብለው ከራሳቸው ልብስ ላይ ትተው ላንቺ ገዝተው ላሳደጉሽ አላህ እንዲያዝንላቸው እንዲምራቸው ቀብራቸው እንዲያሰፋላቸው ጀነት እንዲያስገባቸው ከእሳት እንዲጠብቃቸው ለተቀንዶ አልታደርግ ይገባሻል ሙስሊሞች ሆይ ሐሊማና የሷን መጥፎ አራያ መከተል የሚፈልጉትን በመምከር ለነሱም ዱዓ በማድረግ ነፍሳቸውን እናድነው አላህ እህታችን ሐሊማንም ሆነ ሌሎችን ከገቡበት ጨለማ ያውጣቸው እኛንም ጽናት ይስጠን ዝርያዎቻችንንም ይባርክልን እህቴ ሆይ በአላህ ላይ ተስፋ አትቁረጭ አላህ ይምራል አላህ ያዝናል መልካም ባል ይሰጣል አዛኝ ባል ይሰጣል አብረሽ ምታረጁ መልካም ልጆች ይሰጣል
ቀኑም አረፈደም ዛሬውኑ በንስሐ ተመለሽ አላህ ተውበትን ይወፍቅሽ ለኛም ተውበትን ይወፍቀን ጸንተው ከሚኖሩት ያድርገን ሞት አፋፍ ላይ ከሚጸኑት ሰዎች ያድርገን ከቀብር ቅጣት ተጠብቀው ሲራጥን በሰላም አልፈው ጀነተል ፊርደውስ ግቡ ከሚባሉት ያድርገን ሱብሃነከ اللهم وبحمدك أشهد أن لا إله إلا أنت أستغفرك